ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን ያን ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናል ላይ ሰብስክራይብ ያላርጋችሁ ሰብስክራይብ አድርገው ቪዲዮቹ ሲረዝባችሁ በማፍጠኛ ያዩዋቸው። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ቅድስት ሰላም መቅዲ ከጓደኛዬ ጋር በመኪና እየሄድን እሱ እየነዳ ጓደኛው እያየ በሱ በኩል ይገለበጣል፣ መልሶ ያስተካክለዋል፣ ያቆመዋል። ከፊት ለፊት 3 ልጆች ይጣላሉ። 2 አስፓልት ተሻግረው ሲሄዱ የእጅ የቃል ኪዳን ቀለበት ግዢኝ ሲሉኝ አምጡ ብዬ ሳየው ተጣሟል። አስተካክዬው ለሱ ስጦታ እሰጠዋለሁ ብዬ እጄ ላይ ግማሽ ድረስ አረገዋለሁ። አንደኛው ልጅ 100 ብር ይሰጠኛል፣ መልስ የለኝም እያልኩት እቀበለዋለሁ። እሺ መኪና ህይወትን ከመምራት ጋር የተያያዘ ነው እና ማለት መሰናክልም ቢመጣ የሆነ መቋቋም መቻል ነው። ሲገለበጥ መልሶ ሲያስተካክለው ምናምን ያው እንደገና ደግሞ የመኪና አደጋ ደግሞ ያው ድንገተኛ በሽታን ስለሆነ የሚያመላክተው ያው ጸሎት ማድረግ ነው። ግን መልሶ ሲያስተካክለው ነው ያይሹ ያው ጥሩ ነው መስተካከሉ። መኪና ህይወትን ከመምራት ጋር የተያያዘ ስለሆነ ማለት ነው። ቀለበት ግን ወንድ ልጅን ነው የሚያመላክተው። የተጣመመውን አስተካክለሽ ስታረጊው ነው ያየሽው ያው ወንድ ልጅ ነው። ቀለበት 100 ብር ደግሞ ያው ልጅ ነው ወንድ ልጅን መውለድን ነው የሚያመላክተው። 100 ብር ሲሰጥሽ ማየት ያንን ነው የሚያመላክተው። ራሂል የኔ እህት ፍቅረኛዬ ሲሊፐር ጫማ አርጊ እሱ የኔ ጫማ አርጎ አብረን እየሄድን ይመስለኛል። በኋላ የት እንደሄድን አጣሁት። ስልክ ደውዬለት አወራን። እሺ ሲሊፐር ያው ነፃነትን ነው እንትን የሚለው ግን ያው ለአደጋ ደግሞ ተጋላጭነትን ነው የሚያመላክተው። እና ያንቺን ጫማ አድርጎ ጫማ ያው ትክክል ያልሆነ ቦታ ላይ ነው የሆነው። ያንቺ ለሱ እሱ ያንቺን ነው ሲያደርግ የነበረው እና ያው እሱ ያንቺን ገጸ ባህሪ እንትን ማድረግ ነው፣ አንቺ ደግሞ የእሱን። ስለዚህ የሆነ አለመግባባት በመሃል እንትን እንዳይል ያው መጠንቀቅ ነው። የት እንደሄደ በኋላ የት እንደሄደ አጣሁት ነው። ስለዚህ የሆነ ድንገት የሆነ የሚፈጠር መለያየት እንዳይመጣ መጸለይ ነው። ያው ስልክ ደውዬ አወራስ ያው ስልክ ደውለሽ ማውራት ያው ጥሩ ነው። ስልክ ያው ጸሎትን ያመላክታል። እንደገና ደግሞ ያው የሆነ ከተቋረጠበት ደግሞ መልሶ እንትን የሚልበት ነገር እንዳለ ነው የሚያመላክትሽ። ግን አካሄዱን በደንብ እንትን ማድረግ ማየት ያላችሁን ግንኙነት አካሄዱን በደንብ ማየት ያንን። ኤክሴስ ሰላም መቅዲ ወተት በሻይ የተፈላ በዳቦ መብላትና ከእናትና ከእህቴ ጋር ቤት ውስጥ ቁጭ ብለን ከውጪ በጣም ብዙ ጅብ ይጮሃል። እናቴና እህቴ እንየው በአጥር ላይ ሆነን ሲሉ እንዳትሄዱ ይበላችኋል ሲላቸው እናየዋለን ብለው ሲወጡ ከቤት የሁለቱንም ቀሚስ በእጅ ይዤ አትሄዱም ይበላችኋል እያልኩኝ እጮሃለሁ። ከእጄ ላይ ቀሚሳቸውን የክል ይሄዳሉ ግን አልተመለሱም። እኔም አላየዋቸውም። ከዛ እኔ የጮሁበትን ቦታ ላይ ውሃ ስረጭ ነቃው። የጮህበት ቦታ ላይ ውሃ ስረጭ ነቃው። ህልሜን ስለምትፈችልኝ በጣም አመሰግናለሁ። እንግዲህ እኔ በስደት ነው ያለሁት። እሺ ወተት የምኞት መሳካትን ያመላክታል። ሻይ ደግሞ ከችግር መላቀቅን ያመላክታል። እና ሁለቱንም በዳቦ ስበይና ያሹ በውሃ ዳቦ ደግሞ በረከትን ያመላክታል። እና በጣም ቆንጆ ነው። 3ቱም ጥሩ ነገር ነው የሚያመላክቱት። ግን ጅብ ይጮሃል
የቡዳ መንፈስ ነው እና አትሄዱ ስላቸው እንትን ብለውኝ ወጡ ነው ሄዱ። እዛው ላይ አልተመለሱም። ያው በደንብ ጸሎት ያድርጉ ይጠመቁ። ያው ጅብ የቡዳ መንፈስን ነው የሚያመላክተው። እዛ ጋር ውሃ መርጨትሽ በጣም ቆንጆ ነው። ያው ውሃን ያው በጸበልም እንትን ሌላ ያው ጸሎት በደንብ እንዲያደርጉ ንገሪያቸው። የቡዳ መንፈስ ነው። ከዛ እንትን እንዳይሉ እንዳይጠቁ መጸለይ ይኖርባቸዋል በደንብ። ላንቺ ግን ሻዩ፣ ወተቱ፣ ዳቦ መልካም ነገር ነው የሚያመላክትሽ። ቅድስት ሰላም መቅዲ ከጓደኛዬ ጋር በመኪና ተፈቷል። ትዕግስት ሰላም መቅዲ የሴት ጓደኛዬ ስልክ ደውላልኝ ብር ካለሽ ላኪልኝ እና እኔ እንጀራ ልጋግር ነው አሁን ስራ ላይ ነኝ ስላት እኔ ጋግሪልኝ ትለኛለች። እሷ አሁን ኢትዮጵያ ናት፣ እኔ በስደት ነኝ። አብረን ነበርን፣ በቅርብ ነው እሷ ኢትዮጵያ የሄደችው። መቅዲ ይቅርታ በዛውብሽ ውዴ፣ ምን ይሆን ብችልኝ አመሰግናለሁ። ስልክ ያው ጸሎትን ነው የሚያመላክተው። እንጀራ ልጋግር ነው አሁን ስራ ላይ ነኝ ስላት እኔም ጋግሪልኝ ትለኛለች። ስለዚህ ያው እሷ ኢትዮጵያ ገብታለች፣ ግን ያው ያልተመቻቸ ነገር እንዳለ ነው። መልሳ ስራ እንትኗ ላይ መሆን እንደምትፈልግ ነው የሚያመላክትሽ። እና ያው መልሳ ወደ ስራዋ እንትን ማለት እንደምትፈልግ ነው። ፍቅር ሰላም መቅዲ በቀጣይ ቀን ደግሞ ፍቅረኛዬ 50 ብሮችን 10 ብሮች ሰጥቶኝ ተቀብዬ ዞር ስል ነጭ በቢጫ ቀሚስ የለበሰ ሕፃን አይቼ ሰላም እያልኩ ነቃው። እሺ ሕፃን መንፈስ ቅዱስን ሲሳይ ነው የሚያመላክተው። ቆንጆ ነው። 50 ብርም 10 ብርም የሚኖት መሳካትን ነው የሚያመላክተው እና ቆንጆ ነው። ፈኒ ሰላም መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም ከተጣላው ፍቅረኛዬ ጋር አብረን በትምህርት ቤት በር አለፍን። ትንሽ እንደሄድን ሶፋ አገኘን እና እየተሳሳቅን ቁጭ አልን። ሶፋው ላይ አመሰግናለሁ። እሺ ትምህርት ቤት ከህይወት የምትማራቸው ነገሮች እንዳሉ የሚያመላክት ነው። መሳሳቅ ምናምን ትንሽ ማዘንን ምናምን ነው የሚያመላክተው። ግን ያው ሶፋ ላይ ደግሞ አብራችሁ ስትቀመጡ ነው ያየሽው። ያው ከዛ ሁሉ በኋላ ደግሞ ያው ቆንጆ ነው፣ ጸጋ ነው ሶፋ። ስለዚህ ያንን ጥሩ ነገር ነው የሚያመላክተው። ሶፋው ያው መሳቁ ነው እንጂ ትምህርት ቤት በርም ከህይወት የምትማራቸው ነገሮች እንዳለ ነው የሚያመላክተው። ያው ተጣልተናል ምን ያልሽው ያው ነገሮች ግን መልሶ መስተካከል እንደሚችሉ የሚያመላክት ነው። ያው መልሳችሁ ሶፋ ላይ አብራችሁ ስትቀመጡ ስላየሽ ማለት ነው። ሁለታችሁም የሆነ ነገር እንደተሰኛችሁ መለያየታችሁ ያንን ነው የሚያመላክትሽ። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳትረሱ። የደወል ምልክቷን መጫን እንዳትረሱ። ወደ አዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይህን ይመስላል። መልካም ጊዜ